የውሸት ብርሃን በልባችን ሲበራ ኦርዳት በለባኑ ያይ ተመይዞናል በነፍሳችን ብርሃን ይበራ ኾኽማ ይተኑ ኦርቢሽ መተኑ ሰላም እንኳን ወደ ዝግጅታችን በሰላም መጣችሁ። ዛሬ በእጃችን ላይ ያሉን ምንጮች እውነት ለመናገር በጣም ምስጢራዊና ጥልቅ ወደ ሆነ ዓለም ነው የሚወስዱን። ስለ ዞሃር መጽሐፍ ነው የምናወራው። አዎ ይሄ መጽሐፍ እኮ የቀባላ ትምህርት የጀርባ አጥንቱ ነው ይባላል። እናም የዛሬ ውይይታችን ዋና ዓላማ ይህንን መጽሐፍ መፍታት ነው። ዞሃር በእርግጥ ምንድነው? ከየት መጣ? እና ከሁሉም በላይ ደግሞ በውስጡ የያዛቸውና ለዘመናት ሰዎችን ሲያንገበግቡ የነበሩት ሐሳቦች ምን ይመስላሉ የሚሉን አብረን እንፈትሻለን። በጣም ደስ የሚል ርዕስ ነው። የዞሃር መጽሐፍ አንዱ አስገራሚ ባህሪው እኮ ምንም እንኳን የተጻፈው ከብዙ መቶ ዓመታት በፊት ቢሆንም መልእክቱና ጥበቡ የተጻፈው ለኛ ዘመን ነው ተብሎ መታመኑ ነው። ለኛ ዘመን? አዎ፣ የሰው ልጅ ከፍተኛው የመንፈሳዊ ግራ መጋባት ውስጥ ለገባበት ጊዜ በውስጡ የያዘው ስለዚያ ሱር የመለኮታዊ አመራር ሥርዓት ነው። ይህ ሥርዓት እኛ የምናየውን ዓለም ከጀርባ ሆኖ እንዴት እንደሚያንቀሳቅሰው ያሳያል። እሺ እንግዲያው ከመነሻውን ጀምር። ይህ እንዲህ አይነት ጥልቅ ምስጢር የያዘ መጽሐፍ እንዴት ተገኘ? ምንጮቹ እንደሚሉት ታሪኩ የሚጀምረው ረቢ ሺምዖን ባር ዮሐይ ወይም ረሽቢ ከሚባለው ታላቅ ሰው ጋር ነው። ልክ ነው። ረሽቢ ከ9 ደቀ መዛሙርቱ ጋር ሮማውያንን ሽሽት ዋሻ ውስጥ ለ13 ዓመት እንደተደበቀ ይነገራል። እና የዞሃር መጽሐፍ የተጻፈው ኢድራ ረባ ወይም ታላቁ ጉባኤ ተብሎ በሚታወቅ ዋሻ ውስጥ ነው ይባላል። ልክ ነሽ። ቦታው ራሱ እኮ ታሪኩን የበለጠ ምስጢራዊ ያደርገዋል። ያ ዋሻ በእስራኤል ሰሜናዊ ክፍል በሜሮን እና በጥንታዊቷ የጸፋት ከተማ መካከል ይገኛል። ረሽቢ የመለኮታዊ ጥበብን ምስጢራትን ሲገልጽ፣ ረቢ አባ የተባለ ደቀ መዝሙሩ ደግሞ ይጽፍ ነበር። አንዱ ሲናገር አንዱ ይጽፋል። አዎ፣ እና ነገሩን ይበልጥ አስገራሚ የሚያደርገው ረሽቢ ሲናገር እሳት ከቦት ነበርና ሌሎቹ ደቀ መዛሙርት እሱ የሚናገረውን ከመስማት ውጪ መቅረብ እንኳ አይችሉም ነበር መባሉ ነው። ቆይ እሳት ከቦት? ይህ እኮ ነገሩን ትንሽ ልክ እንደ ተረት ያደርገዋል። ይህ ምንን ያመለክታል? በጣም ጥሩ ጥያቄ ነው። እሳቱ የጥበቡን ከፍተኛነትና ኃይልነት ለማሳየት የቀረበ ምሳሌያዊ አገላለጽ ነው። ረሽቢ ቡጽኢና ኬዲሻ አዎ፣ ወይም ቅዱስ ፋኖስ የሚል ስያሜ የተሰጠውም ለዚህ ነው። ምክንያቱም ልክ ፋኖስ በጨለማ ውስጥ ብርሃን እንደሚፈነጥቅ እሱም እስከዚያን ጊዜ ድረስ ለሰው ልጅ ተሰውሮ የነበረውን የመለኮት እና የፍጥረት ምስጢር ገልጧል ተብሎ ስለሚታመንን ነው። ገባኝ። ስለዚህ ዞሃር እንዲሁ በመጽሐፍት የሚገኝ እውቀት ሳይሆን ከዚያ ያለቀ መለኮታዊ ግኝት እንደሆነ ነው የሚቆጠረው። በጣም ግልጽ ነው። እንግዲያ ወደ መጽሐፉ ይዘት እንዝለቅ። መጽሐፉ የሚጀምረው በጣም በሚያምርና ጥልቅ በሆነ ምስል ነው። ረቢ ሕዝቅያስ የተባለ ሰው ውይይቱን የሚከፍተው በእሾህ መካከል እንዳለች ጽጌረዳ በሚል ጥቅስ ነው። ይህንን ሲሰሙ መጀመሪያ ወደ አእምሮ የመጣው ምንድን ነው? ጽጌረዳ፣ እሾህ፣ በጣም ግጥማዊ ነው። ግን እዚህ ላይ ምንን ነው የሚወክለው? አዎ፣ ዞሃር እንደዚህ ባሉ ምሳሌያዊ አነጋገሮች የተሞላ ነው። ጽጌረዳዋ ክኒሰት እስራኤል ወይም የእስራኤል ጉባኤ የተባለውን መንፈሳዊ ጽንሰ ሐሳብ ትወክላለች። የእስራኤል ጉባኤ? አዎ። በቀላል አገላለጽ ይህ ማልኩት የሚባለውን የመጨረሻውን የመንፈሳዊ ደረጃ ያመለክታል። ማልኩት ማለት መንግሥት ማለት ሲሆን እኛ የምንኖርበትን ይህንን ቁሳዊ ዓለም እና በውስጡ ያሉትን የሰው ልጆች ነፍሳት በሙሉ ይወክላል። እሾሾቹ ደግሞ በዚህ ዓለም ውስጥ ያሉትን ችግሮች፣
ፈተናዎች እና መከራዎች ያመለክታሉ። ስለዚህ ምስሉ የሰው ልጅ ነፍስ በፈተናዎችና በችግሮች መካከል እንዴት እንደምትኖር ያሳያል። የሚገርም ነው። ምስሉን የበለጠ ስንመረምረው ስለ ጽጌረዳዋ ቀለማትም ያወራል። ቀይና ነጭ ቀለማት አላት ይላል። ይህ ዝም ብሎ የተመረተ ቀለም አይመስለኝም። በፍጹም። በቃባላ ትምህርት ውስጥ የእያንዳንዱ ዝርዝር ነገር ትርጉም አለው። ነጩ ቀለም ሄሴድ ወይም ምህረትን ይወክላል። ምህረት? አዎ፣ ይህ ከፈጣሪው የሚመጣውን ያልተቋረጠ የፍቅርና የቸርነት ፍሰት ነው። ቀዩ ቀለም ደግሞ ዲን ወይም ፍርድን ይወክላል። ፍርድ ስንል ግን ቅጣትን ሳይሆን ገደብን፣ ሥርዓትን እና እያንዳንዱ ነገር የሚገባውን እንዲያገኝ የሚያደርግ መለኮታዊ ሕግ ነው። ገባኝ። ሚዛን ማለት ነው። በትክክል። ስለዚህ ጽጌረዳዋ ማለትም ዓለማችን በእነዚህ ሁለት ተቃራኒ በሚመስሉ ኃይላት በምህረትና በፍርድ መካከል ሚዛኗን ጠባቂ እንደምትኖር ያሳያል። ቆይ፣ ቀለማቱ ፍርድና ምህረትን መግለጻቸው ገብቶኛል። ግን ስለ አበባ ቅጠሎቿስ? ምንጮቹ ላይ 13 የአበባ ቅጠሎች አሏት ይላል። ይህ ቁጥር ለምን አስፈላጊ ሆነ? ዝም ብሎ ቁጥር ሊሆን አይችልም አይደል? በጭራሽ። 13 በጣም ወሳኝ ቁጥር ነው። እነዚህ 13ቱ ቅጠሎች ጽጌረዳዋን ከበው የሚጠብቋትን 13ቱን የምህረት ባህሪያት ነው የሚያመለክቱት። 13ቱን የምህረት ባህሪያት? አዎ። ይህ ማለት ምንም እንኳ ዓለማችን በፍርድና በችግር በሾህ ማለት ነው የተከበበች ብትመስልም ከሁሉም በላይ በሆነ ጥልቅ ደረጃ ግን በታላቅ ምህረት የተከበበችና የምትጠበቅ ናት የሚለውን ሐሳብ ያጠናክርልናል። ዋው! ያው ይህ ቀላል የጽጌረዳ ምስል የፍጥረትን አጠቃላይ መዋቅር በውስጡ ይዞ እናገኘዋለን። ይህ የጽጌረዳዋ ምስል ፍጥረት በውስጡ ተቃራኒ ኃይሎችን፣ ፍርድን እና ምህረትን እንዴት እንደያዘ በግልጽ ያሳያል። ይህ መዋቅር በሌሎች የዞሃር ትምህርቶች ላይ የሚንሰራ በቃል ለምሳሌ ሴፊሮት የምንለው ሐሳብ ከዚህ ጋር ይገናኝ ይሆን? በትክክል በቀጥታ ይገናኛል። ሴፊሮት የሚለውን ቃል እንደ መለኮታዊ የኃይል ማስተላለፊያዎች ወይም የፍጥረት ደረጃዎች ልንረዳው እንችላለን። የኃይል ማስተላለፊያዎች? አዎ። ዞሃር እንደሚለው ከፈጣሪ የሚመነጨው ብርሃን ወይም ኃይል በቀጥታ ወደኛ ቢመጣ ልንቋቋመው አንችልም። በጣም ኃያል ነው። በጣም። ስለዚህ ልክ የፀሐይ ብርሃንን እንደሚያደብዝዙ መነጽሮች ወይም እንደ መጋረጃዎች ሴፊሮቶቹ ይህንን መለኮታዊ ብርሃን ደረጃ በደረጃ እያዳከሙ እና እየለወጡ ወደኛ እንዲደርስ ያደርጋሉ። በአጠቃላይ 10 ሴፊሮቶች አሉ። 10 ደረጃዎች። ዝርዝራቸው ውስጥ ገብተን ከአድማጭ ጋር እንዳንጠፋፋ ዋና ዋናዎቹን ወይም አወቃቀሩን እንዴት መረዳት እንችላለን? ጥሩ ሐሳብ ነው። በዝርዝር ከምንገባ ግንኙነታቸውን እንመልከት። የመጀመሪያው ደረጃ ኬተር ይባላል። ትርጉሙም ዘውድ ማለት ነው። ይህ ገና ወደ ፍጥረት ያልመጣው የመጀመሪያው መለኮታዊ ፈቃድ ወይም ሐሳብ ነው። እሺ። የመጨረሻውና 10ኛው ደረጃ ደግሞ ቀደም ያየነው ማልኩት ወይም መንግስት ነው። ጽጌረዳው። ልክ። ይህም እኛ የምንኖርበት ቁሳዊ ዓለም ነው። ስለዚህ ሴፊሮቶቹ ኬተር ላይ የነበረው ረቂቅ ሐሳብ ደረጃ በደረጃ እየወፈረ እና ቅርጽ እየያዘ ማልኩት ላይ እንዴት ወደሚታይ እና ወደሚዳሰስ ዓለም እንደተለወጠ የሚያሳይ ሂደት ነው። እሺ። እና እዚህ ላይ ነው ነገሩ የሚገርመው። ምንጮቹ ላይ ዓለም የሚለው የዕብራይስጥ ቃል ኦላም መሰወር ከሚለው ሀዓላማ ከሚለው ቃል ጋር የተያያዘ ነው ይላል። ይህ ማለት ሴፊሮቶቹ ብርሃኑን ከማስተላለፍ ባለፈ የፈጣሪን ምንነት ይሰወሩታል። በትክክል ይሰወሩታል ማለት ነው። አዎ፣ ይህ በጣም ወሳኝ ነጥብ ነው። የሚሰውሩት ግን እንድናጣው ሳይሆን እኛ በራሳችን ጥረት እንድንፈልገውና እንድናገኘው ነው። እና እዚህ ላይ ነው የሴፊሮት ትምህርት ከኑዳፈ ሐሳብነት ወጥቶ ከግል ሕይወታችን ጋር የሚገናኘው። እነዚህ ደረጃዎች የውጭ ኃይላት ብቻ አይደሉም፣ የራሳችን ስብዕና መስታወቶች ናቸው። እንዴት? ሄሴድ ወይም ምህረትን ለመረዳት ስንሞክር በዕለት ተዕለት ሕይወታችን የበለጠ መሐሪ መሆንን እንለማመዳለን። ግቡራ የተባለውን ደረጃ ለመረዳት ስንሞክር ደግሞ ራስን መግዛትና በሕይወታችን ሥርዓት መፍጠርን እንመራለን። ስለዚህ ወደ ፈጣሪ መውጣት ማለት እንደውም ወደ ራሳችን ማንነት በጥልቀት መግባት ማለት ነው። በትክክል። ይህ ሐሳብ እኮ የለመድነውን አስተሳሰብ ይገለብጠዋል። ምንጮቹን ሳነብ በጣም ግራ ያጋባኝና ያስደመመኝ ሌላ ሐሳብ የዕብራይስጥ ፊደላት ጉዳይ ነው።
ዞሃር ፊደላትን እንደ ሕይወት ያላቸው ነገሮች፣ እንደ ፈጣሪ ኃይሎች ነው የሚያያቸው። ይህንን ሊያብራሩልን ይችላሉ? አዎ፣ ይህ ከዞሃር አስገራሚ ትምህርቶች አንዱ ነው። ረቢ ሐምኑና ሳባ በተባለ መምህር በኩል እንደተላለፈው 22ቱ የዕብራይስጥ ፊደላት ዓለም ከመፈጠሩ በፊት በፈጣሪ ፊት አንድ በአንድ እየቀረቡ ዓለም በእኔ ይፈጠር በማለት ተከራከሩ? አዎ። የእያንዳንዱ ፊደል የራሱን ብቁነትን ለማሳየት ሞክሯል። ይህንን እንደ ተረት ከማየት ይልቅ የእያንዳንዱ ፊደል የተለየ መንፈሳዊ ኃይል ወይም ባህሪ እንደሚወክል መረዳት አለብን። የእነሱ ክርክር የትኛው ኃይል የፍጥረት መሠረት ለመሆን እንደሚገባ የቀረበ ምሳሌያዊ ውይይት ነው። በጣም ይገርማል። አንድ ምሳሌ ሊሰጡኝ ይችላሉ? ፊደላቱን ምን አይነት መከራከሪያ ነው ያቀረቡት? ለምሳሌ ከፊደላቱ አንዱ ለምን ውድቅ ተደረገ? በእርግጥ ለምሳሌ ታቭ ቴ የተሰኘውን የመጨረሻው ፊደል ቀርቦ ነበር። ታቭ የእውነት ኤሜት የመጨረሻ ፊደል በመሆኔ ዓለም በእኔ ሊፈጠር ይገባል ብሎ ተከራከረ። እሺ፣ ምክንያታዊ ይመስላል። ፈጣሪም አንቺ እውነት ነሽ፣ ነገር ግን ወደፊት በጻድቃን ግንባር ላይ የሞት ምልክት ሆነሽ ስለምትጻፊ ለፍጥረት መሠረት መሆን አትችይም ብሎ መለሰለት። የሞት ምልክት? አዎ፣ ምክንያቱም ታቭ በዕብራይስጥ ሞት ማቬት በሚለው ቃል ውስጥም የመጨረሻ ፊደል ነው። ስለዚህ በፍጥረት መጀመሪያ ላይ የሞትን ሐሳብ ማኖር ተገቢ አልነበረም። ዋው! ይህ እኮ ለማስታወስ በጣም ቀላልና ግልጽ ምሳሌ ነው። ታዲያ የትኛው ፊደል ነው በመጨረሻ የተመረጠው እና ለምን? ብዙ ፊደላት ከቀረቡ በኋላ በመጨረሻ የተመረጠችው ሁለተኛዋ ፊደል ቤት ናት። ቤት? አዎ፣ ቤት ወደ ፈጣሪ ፊት ቀርባ ጌታዬ ሆይ የዓለም ሰዎች በየቀኑ በአንቺ ይባረኩሻል፣ ባሮክ የተባረከ ስለሚሉ ዓለም በእኔ ይፈጠራለች። ፈጣሪም ሐሳቧን ተቀበለ። ለምን? ምክንያቱም ቤት የበረከት በረካ የመጀመሪያ ፊደል ናት። በተጨማሪም የመጽሐፍ ቅዱስ የመጀመሪያ ቃል በመጀመሪያ በሪሺት የሚጀምረው በቤት ነው። አዎ፣ ልክ ነው። የሚያሳየው የፍጥረት ሁሉ መሠረቱ ግፊቱና ዓላማው በረከትና መልካምነት መሆኑን ነው። እሺ፣ አሁን ምስሉ እየጠራ ይመጣ ይመስለኛል። የፍጥረትን መዋቅር በሴፍሮት በኩል አየን። የፍጥረትን መሠረት ደግሞ በፊደላት በኩል ተመለከትን። እነዚህ ሁሉ ምስጢራዊ ያዋቀሩት መለኮታዊ ኃይሎች፣ የሁሉም ነገር ዋና ግብ ምንድን ነው? ይህ ሁሉ የተወሳሰበ ሥርዓት ለምን አስፈለገ? እዚህ ላይ ነው ነገር የሚጠቃለለው። ዋናው ግብ በአንድ ቃል ቲኩን ይባላል። ትርጉሙም ማረም ወይም መጠገን ማለት ነው። ቲኩን ማረም። አዎ፣ የዞሃር መሠረታዊ ሐሳብ ዓለም ሆን ተብሎ ፍጽምና በጎደለው ሁኔታ መፈጠሩን ነው። ለምን? ምክንያቱም የሰው ልጅ የፍጥረት አጋር እንዲሆን ነው። እኛ የጎደለውን በመሙላት የተሰበረውን በመጠገን እና የተበላሸውን በማረም ሂደት ውስጥ ነው መንፈሳዊ እድገት የምናገኘው። ፈጣሪ ሆን ብሎ ከራሱ አርቆ ፈጠረን። ይህም እኛ በራሳችን ነፃ ፍቃድና ጥረት ወደ እርሱ ለመመለስ እንድንጓጓ ነው። ይሄ የማረም ወይም የቲኩን ሂደት ከግለሰብ ሕይወት ጋር እንዴት ይገናኛል? እኔ በግሌ በሕይወቴ ምን ነው የማረመው? በጣም ጥሩ ጥያቄ ነው። ቲኩን በዋናነት የሚመለከተው የራሳችንን ውስጣዊ ተፈጥሮ ነው። ምንጮቹ ላይ እንደ ሊሽማ እና ሎሊሽማ ያሉ ጽንሰ ሐሳቦች ተጠቅሰዋል። ሊሽማ እና ሎሊሽማ። ሎሊሽማ ማለት አንድን ነገር ለራስ ጥቅም፣ ለዝና፣ ለገንዘብ ወይም ከፍርሃት የተነሳ ማድረግን ያመለክታል። ሊሽማ ደግሞ አንድን ነገር ለሌሎች ጥቅም ወይም ለፈጣሪ ሲባል ብቻ ከራስ ወዳድነት በጸዳ መልኩ ማድረግ ነው። ከራስ ወዳድነት ወደ መስጠት መሸጋገር ማለት ነው። በትክክል። የቲኩን ጉዞ ማለት ከሎሊሽማ አስተሳሰብና ድርጊት ወደ ሊሽማ መሸጋገር ነው። እሺ፣ ይህንን የማረም ሂደት ለማከናወን መታረም ያለበት ዋናው ነገር ምንድን ነው? ዞሃር ስለዚህ ጉዳይ ምን ይላል? ዞሃር መታረም ያለበትን ዋና ነገር ሌቫ ኤቨን ወይም የድንጋይ ልብ ብሎ ይጠራዋል። የድንጋይ ልብ? አዎ። ይህ ማለት ያልተስተካከለ ራስ ወዳድ እና ለሌሎች ስሜት ደንታ የሌለው የሰው ልጅ ተፈጥሯዊ ፍላጎት ማለት ነው። የድንጋይ ልብ የሚፈልገው መከበልን ብቻ ነው። የቲኩን ሂደት ይህንን የድንጋይ ልብ ወደ ሌቭ ባሳር ወይም የሥጋ ልብ የሥጋ ልብ በመቀየር ነው። ይህም ይሰጥ የሚራራ እና ከሌሎች ጋር የሚገናኝ ልብ ነው። ስለዚህ ቅድም ያየናቸው የሰፊሮት ደረጃዎች የፍርድና የምሕረትን ምንነት መረዳት ይህንን የድንጋይ ልብ ለማለስለስ እና ለማረም የምንጠቀመባቸው መንፈሳዊ መሳሪያዎች ናቸው።
እንግዲህ የዛሬውን ጥልቅ ውይይታችንን ስናጠቃልል ዞሃር እንደ አንድ ምስጢራዊ ካርታ ነው የቀረበው። የሰው ልጅ ከዚህ ቁሳዊ ዓለም ተነስቶ ወደ ፈጣሪ የሚደርስበትን ውስጣዊ መንገድ ያሳያል። ሴፊሮቶች የዚህን መንገድ ደረጃዎች እና መልክዓ ምድር ሲሆኑ፣ የዕብራይስጥ ፊደላት ደግሞ ይህንን ጉዞ እውን ለማድረግ የምንጠቀምባቸው ፈጣሪ ኃይላት ወይም መሳሪያዎች ናቸው። በጣም ጥሩ አድርገሽ ነው ያጠቃለልሽው። ይህ ጉዞ ማናማት ቲኩን ወይም የራሳችንን ራስ ወዳድ ፈጥሮ ማረም ነው። በትክክል ተረድተሽዋል። በመጨረሻ አድማጮቻችን ሊያስቡበት የሚገባ አንድ ሐሳብ ልስጥ። እሺ። ምንጮቻችን ውስጥ እንዲህ የሚል ሐሳብ አለ። ፈጣሪ ብርሃንን ከራሱ ያመነጫል፣ ጨለማን ደግሞ ከምንም ይፈጥራል። ይህ ምን ማለት ነው? ብርሃን ማለትም ደስታ፣ ጥበብ፣ ፍቅር የፈጣሪ ተፈጥሯዊ ባህሪ ነው። ጨለማ ማለትም ባዶነት፣ ጉድለት፣ የመፈለግ ስሜት ግን ሆን ተብሎ የተፈጠረ ነገር ነው። ለምን? ምክንያቱም ብርሃንን ለመቀበል መጀመሪያ ባዶ ዕቃ ያስፈልጋል። የሰው ልጅ የሚሰማው የጨለማ የናፍቆት ወይም የባዶነት ስሜት ብርሃንን ለመቀበል ዝግጁ የሆነ ዕቃ መፈጠሩን ያመለክታል። ስለዚህ እንደ ጨለማ፣ ስቃይ ወይም ባዶነት ያሉ አሉታዊ የምንላቸው ልምዶች ለመንፈሳዊ እድገት አስፈላጊ ቅድመ ሁኔታዎች ናቸው። ብርሃንን ለመሻት መጀመሪያ የጨለማን ስሜት መገንዘብ ያስፈልጋል። ይህ ለዛሬ ፍጹም የማጠቃለያ ሐሳብ ነው።